ደግሞ እንትን የሆነ ነገር እኮ ቢኖር ማለት ነው ዳቦ ቆይ እስኪ ካልፈልግና ሙዝ በዳቦ በላል። ቦቼ የለም እንዴ? አይሰራም እንዴ? ኧረ እኔ የራሴ ቤት ነኝ። የራሴ ቤት ነኝ። ጭራሽ አስቀድመሽን ቤት ተከራይተሻል አንቺ ቆሻሻ። ቤቴን ጨርሼ ምናምን ነገር ሲጀመር እነሱ ራሱ ሰርፕራይዝ ነው የሆኑት። ሲጀመር እና የተባልኩ እንጂ እኔ ሁሉንም ነገር አስተካክዬ ቤቴ ነው የገባሁት። ጎርዳዳዋ ሴት እንደዛ ነው። ትናንትና ወጣችሁ እንዴ ሴትየው? የት ክለብ ነው? አረ የትም እንደው የትም ደክሜ ብታይ እቤት ራሱ ኬክ ሊቆርሱ ጠርተውኝ ማለት ነው እያልኩ አርኩኝ እያልኩ መጣሁ። ማታ መጥቼ እዚህ ባፌ ዲፍት ብዬ ነው ያደርኩት። የዛኔ እንኳን ቢብዬ ማለት ነው ቤት የምር እግዚአብሔርን የእውነቴ ነው። እኔ ጌታን ሊቀበሉኝ ያሰቡት እነሱ ጋር ነው። እኔ ግን ቤቴን አዘጋጅቼ ነው መጀመሪያ ከዛ እዚህ መጣሁት። ትናንትና ማታ ኬኩ ተቆርሶ ታባትሙት መጥቼ እዚህ ዲፍት ብዬ ነው ያደርኩት። ቤቱ አዲስ ነው ምናምን ግን ውስጥ ምንም አይነት ፍራቻ ስለሌለ እዛው ሰፈር ነው። ኧረ ሁለት ታክሲ ምናምን አለን። ሁለት ታክሲ ምናምን አለው መንደሩ የኔና የሱ ማርያም አላህ። እዛ ሰፈር አትከራይም እንዴ? አይሆንም እንደዚህ ነው። ውጭ እያለኝ ውጭ እናተኝ ናፈኩሽም ግን ናፍቃኛል። ማርያምን ጌታ ምን ያክል በጣም በጣም ብቻ በጣም ነው በጣም 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 ነው። ምን ነው በጊ እሺ በቃ አንቺ አልደከመሽም? እዚህ ሶፋ ላይ ነው የምተኛው? አልጋሽ ላይ ገብተሽ አትተኝም እንዴ? እፈራለሁ። እፈራለሁ። ደስ ይላል። ማርያምን ይሻልሻል። ቅድም ብዬሻለሁ። ግቢና አልጋሽ ላይ ተኝ ይሻልሻል። አልጋ ሴት ልጅ አልጋ ላይ አትተኛም ነው እኔ አልጋ ላይ አትተኛም። ሴት ልጅ አልጋ ላይ አትተኛም። ጋይስ አጉል ባህል አለባት። ልንገራችሁ ጌታን ዛሬ ሙሉ ቀን ስታደርገኝ ዛሬና ትናንትና ማርያምን ልንገራችሁ ምግብ ቤት ልንበላ እንሄዳለን። ዝም በይ ላውራሽ እኮ አስተዳደጌ ነው። ማርያምን ዝም በይ። ቆይ አይ ዝም በይ። ምግብ ቤት ይኸውላችሁ ምግብ ቤት ልንበላ እንሄዳለን። ምግብ በላን ምናምን ከዛ አስተናጋጆቹ ምግቡን አያነሱትም። ትሪው አይነሳም። እኛ ካልተነሳን አይነሳም። የአዲስ አበባ አስተናጋጆች እንደዛ ናቸው። ከዛስ ሴትዮዋ ምን ታደርግላቸዋለች መሰላችሁ? ለነሳሰን ስላት ቆይ ገበታ ይነሳ። ሴትዮ እዚህ ሀገር አንቺ ካልተነሳሽ ገበታ አይነሳም ብላት ሊሰሟት ነው። ከዛስ ራሷ ታነሳና ትሪውን ምናምን ሄዳ ለኪችን ላይ የሚሰራው ወይተሮ እንትን ትሰጣቸዋለች። ጠዋትም ምሳሳት እንዲህ ታነሰውና ምግቡን የበላንበትን ወስዳ ምናምን ለኩሽና ለወጥ ቤቶች ከሰጠች በኋላ ብቻ ነው የምትታጠበው። ስታዝገኝ ናላይን ስታዞረው ነው ያለችው። ሰዎች ልንገራችሁ ብዬ አይደለም ማሪ እሱ ይኸውልህ እኔ ማርያምን ገበታ ረግጬ አልነሳ የሚያደግኩበት ነው። እኔ እዛም ሁኜ አፍራም ጋር መች ረገጥ ነው አመት ረግጦ መነሳት ነው የእውነት ረግጦ እኔ ስለዚህ እኔ አልችልም። ሲጀመር ከአሁን በኋላ አሁን ሁሉም ነገር ከተስተካከለልኝ በኋላ ቤቴ ነው ሰርቼ የምጠቀመው። ከዛ ውጪ እኔ አልጣም ጥሩ ነው። እኛማ ቡና እያፈላሽ ስጠሪኝ እንመጣለን፣ ቡና እንጠጣለን፣ እንበላለን፣ እንጠጣለን። እኛ ምን አገባን? እኛ ደስ ይለናል። ግን እንደዛ አይደረግም። እንደ ሀገሩ መኖር አለብሽ። የምሬ ነው የምልሽ ማርያምን። ባህል ነው ትላለች። ባህል ነው ነውር ነው። ልክ እኮ ነሽ አንቺ። ቤታችን ስለታ አይመለከተኝም። አንድ ነገር